ጸጉሬን በቀላል መንገድ እንዴት ቤት ውስጥ ለአመት በዓል እንደዚህ ፍሪዝ እንዳደረግኩት በነገራችን ላይ በጣም ቀላል እንዲሁም ደግሞ እንደዚህ ይመስል ነበር። እንግዲህ አመት በዓልን በዚህ መልኩ አሳልፈናል። እኛ እግዚአብሔር ይመስገን። እንኳን አደረሳችሁ ሁላችሁም። ሰላም ቤተሰብ፣ እንዴት ናችሁ? ሰላም ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትረፍ ይበልልኝ። ያው እዚች ጋር ሳቅ የሚመጣው የራሴን እንትን ቪዲዮ እያየውኝ በዛ ነው። ለማንኛውም እንኳን አደረሳችሁ፣ የምር እንኳን አደረሳችሁ ለመላው ክርስትና እምነት ተከታዮች። እንዲሁም ደግሞ 20 ሺህ ሰብስክራይብ ገብተናል። እናንተ 20 ሺህ ሰብስክራይብ ገብተናል። 20,500 ልሞላ እንሞላለን። 20,500 ገብተናልና በጣም እናመሰግናለን። በጣም አመሰግናለሁ። ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ለምታበረታቱኝ የደስታዬ ምንጭ ለሆናችሁ ቤተሰቦቼና በጣም ነው የማመሰግነው። ዛሬ ወደ ግባቴ ሲሄድ ለአመት በዓል በቀላል መንገድ እንደዚህ እቤት ውስጥ ጸጉራችሁን ባትሰሩ ምንድነው ባለስትራ ወይም ደግሞ እንትን ስትሰሩ ጸጉራችሁ እንዴት እንደሚበጣጠስ እርግጥ እኔ ራሱ ጸጉሬ እንዴት እንደተበላሸ አትጠይቁኝ። እግዚአብሔርን ወደ ኋላ ማሳያችሁ ይሆናልና እዚች ጋር እየተጠቀምኩት ተልባ ተጠቅሜያለሁ። ተልባ የሚበቃኝን አክል ተጠቅሜያለሁ። እርግጥ በዛ አድርጌዋለሁ፣ ተርፎኛል ሁላ ማለት ነው። ያው ታውቃላችሁ የኔ ጸጉር እርግጥ ንጹህ ቢሆንም ታዳጊ ቢሆንም ስስ ነው በጣም እና ተልባ ደግሞ ሲነካው እንዴት እንደሚሞት ተልባይም በዚህ መልኩ የልጄ ድምጽ ከረበሻችሁ በጣም ይቅርታ። በነገራችን ላይ እስቲ ጻፉልኝ፣ የምር 1 አመት ከሞላቸው በኋላ ልጆች ለምንድን ነው እንደዚህ የሚያነጫንጫቸው? በቃ ባህሪው በሙሉ ቅይር ብሎብኛል ማርያምን። እና ተልባውን በዚህ መልኩ አጥቤ ከዛ የሚበቃኝን አክል ውሃ ጨመርኩበት፣ እሳት ላይ አደረግኩትና ቢያንስ ለ15 ደቂቃ እንደዚህ ፈልቶልኛል። እንደዚህ ጄሉን ሲያወጣው ራሱ እንትን ይላል። በቃ ምርጥ ጄል ነው የሆነልኝና በጣም የተመቸኝ ጄል። እርግጥ በቆየ በፈላ አክል ተልባ ሲቆይ ጄሉ የበለጠ እየወጣ ይሄዳል። ነገር ግን ምንድነው በኋላ ውሃ ጄሉንና ተልባውን ለመለያየት በጣም ይከብዳቸዋል። በተለይ ሲበርድ በጣም ከባድ ነው፣ አይወጣም እና በሙቀበት ደግሞ እንደዚህ ባለበት ማውጣት ይቻላል። ከዛ በኋላ ያው የምር ሀሳቤ በጣም ነው የሰራረቀብኝና ስንቴ ራሱ ለሪከርድ እንደተቸገርኩ ማለት ነው። ግን ቪዲዮዬን በተቻላችሁ አቅም እስቲ ጨርሳችሁ ይውልኝ፣ ለኔም ይጠቅመኛል፣ እናንተም ደግሞ ቢያንስ ይጠቅማችኋል ብዬ ተስፋ አደርጋለሁኝና ከዛ ያው ሙቅ እንደሆነ ነበር በዚህኛው የገለበጥኩት። በዛ ልክም ምንም አልተመቸኝም ነበር። ቶሎ ብዬ ነበር የሰራሁትና ጠዋትም ስለነበር እሁድ ጠዋት ነው የሰራሁትና ትላንት ማለት ነው። እንግዲህ ይሄኛው ሪከርድ የማደርግላችሁ ከሰራው በኋላ ነው። ከዛ በኋላ ምን እንደተፈጠረ ከዛ በኋላ እዚህ ጋር እንትን የምቀርጽበትን ስብር ብሏል፣ ተሰብሯልና እሱ ተሰብሮብኝ እንዴት በአንድ እጄ ይዤ ልስራ? ብቻ ለበጎ ነው አንዳንዴ። ከዛ በዚህ መልኩ ጄሉን አውጥቼዋለሁ። ጄሉን እንደምንም ብዬ ጨምቃችሁ እንደምንም ቢሆን ጨምቃችሁ ብታወጡ በጣም አሪፍ ነው። ያኛው ደግሞ መጭመቂያው እንዳልጠቀም ደግሞ ፈራሁት። የፈራሁትም ደግሞ ያቃጥለኛል። በዛም ላይ ደግሞ ምንም አልተመቸኝም ነበር ብያቸዋለሁና ከልጅ ጋር ሆኜ ያው አልተመቸኝም። ግን በተመቸኝ አጋጣሚ በተቻለኝ አጋጣሚ ያው ራሴንም ፏፏ ለማድረግ በዓል ለማስመሰልም ሞክር ያለው በቤት ውስጥ። ከዛ ፍሪጅ ጨመርኩት። ውጭም ስትታውት እናንተ ለተወሰነ ሰዓት እንደዚህ ወፍራም ይሆንላችኋል። እኔ ግን በረዶ ቤቴ ይታያቸዋል፣ በረዶ ራሱ አልለቀቀም። ከዛ ከበረዶ ከተላቀቀ በኋላ ወደ ጸጉሬ ማስተካከል ሄድኩኝ። በዚህ አጋጣሚ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም የምታበረታቱኝ በጣም አመሰግናለሁ። ጸጉሬ እዚች ጋር አርብ ማታ ታጥቤው ነበር። አርብ ማታ ታጥቤ እንደዚህ አርጌው ነበርና ቅዳሜ ነው የታጠብኩት። ለምን ወይኔ ለካ አርብ እኮ ስቅለን ነበር ቅዳሜ። እና በሐማማቱ በጣም በቃ ጸጉሬ ራሱ ዞር ብዬ አላየሁትም። በጣም ነው የወጣው፣ በጣም እግዚአብሔርን በቃ የወጣው ጸጉር አትጠይቁኝና እንዲሁም አስቀምጬዋለሁኝና አሳይቻቸዋለሁ ብዬ ተስፋ አድርጋለሁ።
ከዛ ግን ምን አደረግኩ? ተልባውን ምንም ስላልጨመርኩበት ለፊታችሁ መጠቀም ትችላላችሁ። በአንድ ድንጋይ ሁለት ወፍና ፊቴ ላይ ተቀብቼ ከዛ በኋላ ቅባት አላረኩበትም ስለነበር ቅባት አደረግኩበት። እዚች ጋር የእንትን ቅባት የሮዝሜሪ ቅባት ነው ያረኩበት። ከዛ አንድ ላይ አቀላቀልኩት ተልባውን በዚህ መልኩ። ጸጉሬ ደግሞ ንጹህ ነው። ንጹህ ቢሆን ጸጉራችሁ በጣም አሪፍ ነው። እንደነገርኳችሁ ቅዳሜ ነበር የታጠብኩት። ዝም ብዬ በሻምፖ ታጠብኩት። ምንም አላረኩለትም። በጣም ነበር ውልቅ ብሎ የወጣው። ሰርፕራይዝ ነው ያደረገኝ ለመጀመሪያ ጊዜ። እንዳውም ጸጉሬ እንደዛ ሲወጣ ግን በሀመማቱ እኔ ቪዲዮ ለቅቄላችኋለሁ። ነገር ግን ከዛ በፊት የተሰሩ ቪዲዮዎች ነበሩና ከዛ ምንም በቃ አንድ ሳምንት ሙሉ ጸጉሬ ዞር ብዬ አላየሁትም። በዛ ውልቅ ብሎ ነበር የወጣው የምር እዚህ። ከዛ በኋላ ያው ጸጉሬ ያው እንዳያችሁት ነው፣ ንጹህ ነው። ቅላችሁ ንጹህ ሲሆን ምን ሲሆን በጣም አሪፍ ነው። በጣም ቀለል ይላችኋል እናንተም። እና ተልባው በዚህ መልኩ ተጠቅሜ በእጄ ነበር ኩርል እያደረግኩ የነበረውና በተለይ ጸጉራችሁ የሆነ ጉብር ጸጉር ላለው በጣም ነው የሚያመቸው። በነገራችን ላይ ጉብር ጸጉር በጣም እወዳለሁ። ለምን ሲተኮስ ራሱ ያምራል፣ የሆነ ኮፍ ይላል። እንዲሁም ደግሞ ፍሪዝ ስታረጉት ራሱ እንደዚህ በጣም ኮፍ ይላልና እንደዚህ ኮፍ ይላል። በጣም ነው እኔ ኮፍ የሚል ጸጉር በጣም ይመቸኛል። እና በተለይ ጸጉራችሁ ግብር ለሆነባችሁ ብትጠቀሙት፣ እንደዚህ ያድርጋችሁ ቢያንስ በሳምንት አንድ ጊዜ ራሱ ብትጠቀሙ በጣም አሪፍ ነው። እንደነገርኳችሁ እኔ ሁሌም ግን ፍሪዝ አልወድም፣ ግን ያምርብኛል። ብዙ ሰውም ያምርብሻል ፍሪዝ የሚሉኝም አሉና ግን አልወድም። ለምንድነው ማለት ነው? አንደኛ ጸጉሬ ራሱ ስፈታው ማለት ነው አሁን በቃ አለቀልኝ። ግን ምንድነው እንትን እሰራለታለሁ ኮንዲሽነር ስለምሰራለት ዛሬ ደግሞ በጣም በቃ ዛሬ እንዳውም በጣም አምሮበት። ትላንት ብዙም አልደረቀልኝም ነበር ቪዲዮ እንትን ስል ጨለማ አልኩኝ። እኛ ጋር በጣም እንትን ነበር ዳመና ነበርና በዳመና ታውጦ እንዳውም ዛሬ እግዚአብሔር ይመስገን ፀሐይ ወጥቶልን በረንዳ ላይ ሆኜ ነው እንዳውም ከልጅ ሪከርድ ማደርግላችሁና ያው በዛም ልክ እየረበሸ ነው አባቱ እየረበሸ ነው። እና ዛሬ በጣም ያምራል። ሰዓት ምናምን ራሱ የሆነ ውጭ ላይ በጣም ደስ ይላል በረንዳው። ትላንት ግን እግዚአብሔርን በቃ አንዳንዴ በአመት በዓል ሲሆን ዝናብ ምናምን ደግሞ ወይም ደመና ሲሆን በጣም ነው እንትን የሚላችሁና ደመና ስለነበር በቃ ብዙም ጸጉር ያልደርቅ ብሎኝ ተቸግሬ ሳይደርቅ ነበር ራሱ ቪዲዮውን ያጠናቀቅኩት። በቃ ብዙ አልደርቅ አለኛ ተቸገርኩ። ውጭ ወጣውኝ። ውጭ ስወጣ ደመና ነው እንዴት ይደርቅልኛል? ዛሬ ግን የምር ማርያምን አምሮበታል፣ በጣም አምሮበታል። ያው ዛሬ እንዳውም ዛሬ ነው በዓል የሚመስለው። እና ከዛ ጸጉሬ በዚህ መልኩ ሁሉንም ሰርቼ ጨረስኩ። ከዛ በኋላ እንደገና ፈታታሁት። እዚች ጋር ቪዲዮ ፈታታው በኋላ ደግሞ መታየት ይሆናል ማለት ነው። በመጨረሻም እንግዲህ እንደዚህ አምሮብን ባህልን እናሳልፋለንና ጸጉሬ እዩት፣ አልደረቀም። ቢደርቅ ኖሮ እግዚአብሔርን በጣም ነበር የሚያምረው። እኛ ጋር በጣም እንትን ስለሆነ ብርድ ነው በጣም እና ውጭ ወጥቼ ነበር። ውጭ ፀሐይ አጣውኝ። ፀሐይ ባገኝ ኖሮ ግን በጣም በደንብ ኮፍ ይልልኝ ነበር። እንግዲህ እስቲ ዝቅ ላድርገው እንዴ ነገሩ ያው ትንሽ ምናልባት ወፈረች ምናምን ካላችሁ እንጂ ትንሽ ባህል እንደዚህ እናሳልፋለን። እና እንኳን አደረሳችሁ በድጋሚ። በሌላ ቪዲዮ እንገናኛለን እንደ እግዚአብሔር ፍቃድ። እንግዲህ ይህንን ፍሪዝ የምናጠፋበት ምርጥ ኮንዲሽነር እንሰራለን። ሌላ እኔ አይሆንልኝም፣ ጸጉሬ ንቅልቅል ነው የሚለው። አያችሁት ግን ተጠቅልሎ የት ሲደርስ ባይ። በዚህ አጋጣሚ ያው ነጠላ አለው። ነጠላ ላድርግ እንዴ? አይ ነጠላ እንኳን ያው ውጭ ሲወጣ ነው እንጂ ቤት ስለሆነ ግን ነጠላ አድርጌ ኦኬ። ቆይ እስቲ ልሞክር፣ ነጠላ አድርጌ ልሞክራ። እንደዚህ ነበር ፎቶ መነሳት የሚያምረኝ እንደዚህ። ማርያምን ያምራል። ይሁን እንደዚህ እንትን እናቶች እንደዚህ ለብሰው ምናምን ሲሄዱ በጣም ነው የሚያምረው። እንዴት አያችሁት? ወይኔ ናትዬ፣ ከናቲ ጋር ፎቶ እንነሳለን። በቃ እንደዚህ ያምራል። ሰርፕራይዝ አደርጋችኋለሁ እንደዚህ። ባይ ባይ።